በጠቅላይ ሚኒስትር ዶክተር አብይ አህመድ በተጻፈው የመደመር መንግስት መጽሐፍ ዙሪያ በልደታ ክፍለ ከተማ የተዘጋጀ የፓናል ውይይት መድረክ ሲካሄድ የልደታ ክፍለ ከተማ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍትያለው ከፍያለው በመክፈቻ ንግግራቸው የመደመር መንግስት መጽሐፍ ኢትዮጵያ ልትደርስበት ወደሚገባት ከፍታ ለመድረስ የሚያግዙ ቁልፍ ሀሳቦችን በቁጭት እንደሚያነሳ ገልጸዋል። ክቡር ጠቅላይ ሚኒስትራችን ለሀገራችን ጣፋንታ በጣም ወሳኝ የሆነ የመደመር መንግስት መጽሐፍ አበርክተውልናል። መጽሐፉ ላይ ቁጭትን ያዘለ ይዘት ያለውና ይሄ ቁጭት ግን ከቁጭት ባለፈ በሁሉም ነገር ላይ ይሄን ቁጭት ተስፋ አድርጎ ሀገራችን ከየት ወደ የት ልትወስድ እንደምትችል የሚያሳይ የመደመር መንግስት መጽሐፍን ይቻላል መንፈስ ያለው እንቀይረዋለን በሚል መንፈስ ክቡር ጠቅላይ ሚኒስትራችን አበርክተውልናል። በውይይት መድረኩ ተጋባዥ ምሁራን መጽሐፉ ላይ ያላቸውን ምሁራዊ ዳሰሳ ለታዳሚያን አቅርበዋል። የመደመር መንግስት መጽሐፍ የሚነበብ ብቻ ሳይሆን የሚተገበር እንዲሁም ከጽንፍ ተላቆ ወርቃማውን ማዕከል የመከተል እሳቤ የሚጠቁም መጽሐፍ መሆኑንም ምሁራኑ በመጽሐፍ ዳሰሳቸው ጠቁመዋል። ዋናው የመደመር እሳቤ መሰረት ምንድነው? ይሄ ወርቃማ ማዕከል የሚባልን መፈለግ ጎልደን ሚድል ዌይ የሚባለውን ነው የሚፈልገው። ለሚነሱ ጥያቄዎች ዶክተር አብይ አህመድ ከብዙ አንጻር እያዩ አንድ ቋሚ መፍትሄ መከተል ብቻ ሳይሆን ካሉት አማራጮች ጋር እየተናበቡ ችግር ለመፍታት መዘጋጀት ያስፈልጋል ይሉናል። አንቆት የመደመር መንግስት ጸሐፊው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉትን መጽሐፍ በግሌ ሳነበው ኢትዮጵያ ሀገሬ የወደፊት ህልሟ በፖለቲካው፣ በኢኮኖሚ፣ በማህበራዊ ሁሉን አቀፍ ገጽታዋ ምን ሊሆን እንደሚችል አንዳንዴም በተግባር አይቼዋለሁ። አንዳንዴም በምናብ እየሳልኩ እንደሚደርስበት ተስፋ አለን። በመጨረሻም እኛ ኢትዮጵያውያን በእውነትና በእውቀት እንመን፣ ኩሉ አመክሩ ወዘሰናይ አጽኑ፣ ሁሉንም መርምሩ መልካሙን ግን ያዙ። በፖለቲካዊ ኢኮኖሚ ውስጥ ሚና ያላቸው አካላት መካከል ሚዛን እንዲጠበቅ የሚሰራ የጊዜ እይታው የመጣንበትን ያለንበትንና የምንሄድበትን አጣጥሞ የሚመለከት ፍልስፍና ነው። so this is a basic መደመር ይሄ መጽሐፍ በምክንያታውነት የታጀበ ለምክንያታውነት ክፍት የሆነ ሶስተኛው ነው። ብዙ ሰዎች የሚረሷት ይመስለኛል። በምክንያታውነት ለመተቸት የተዘጋጀ መጽሐፍ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛ መጽሐፍ የሆነው የመደመር መንግስት መጽሐፍ ትውልዱ ለጠንካራ ሀገር መንግስት ግንባታ በሀገራዊ ፍቅር እንዲነሳሳ መጽሐፉ ትልቅ አስተዋጽኦ እንዳለውም በውይይቱ ተመላክቷል። መጽሐፉ ትናንትና ዛሬን በጥልቀት በመፈተሽ ለኢትዮጵያ ብሩህ ነገ አመላካች የሆኑ ነጥቦችን የሚዳስስ መሆኑን የጠቆሙት ተሳታፊዎቹ የውይይት መድረኩ ለነገ መሰረት በሚሆኑ ሀሳቦች ዙሪያ ግንዛቤ እንደሚፈጥር ተናግረዋል። ይሄ መጽሐፍ ብቻ አይደለም፣ የሀሳብ ባህር ነው። እንግዲህ ሀሳብ አገር የሚገነባው በሀሳብ ነው። ቤተሰብ የሚገነባው በሀሳብ ነው። ከተማ የሚገነባው በሀሳብ ነውና መንግስታችን ያለው አሸናፊ የሆነ የሚበልጥ ሀሳብ አለው። ከዛ ሀሳብ የተቀዳ መጽሐፍ ቀርቦልናል። ዛሬ አግዘውናል ምሁራኖቹ። ለኛም በሚገባን ሁኔታ ተረድተናል። ይህ መጽሐፍ ሁላችንም የምናነብ ከሆነ አሁን ያለ በኔ እድሜ ከኔ በላይ ያሉት እናቶች አባቶች እያነበቡ ለልጆቻቸውም ልጆቻቸውም እንዲያነቡ ካል ያለ ጥርጥር ይህ በ7 ዓመት ውስጥ ይሄናል አዲስ አበባችን ኢትዮጵያችን ይሄናል ከተራመደች አፍተር 5 እስከ 5 ዓመት በኋላ ደግሞ የት እንደምደርስ እንዲው ቁልጭ ብሎ ህልም ይሰረቃል እንደሚባለው ሁሉ ህልም ይታያል የሚለውን ነገር ነው ማስቀመጠው። በውይይት መድረኩ ከክፍለ ከተማው የተውጣጡ ነዋሪዎች፣ የክፍለ ከተማና የወረዳ አመራሮች፣ አርቲስቶችና ሌሎች ጥሪ የተደረገላቸው እንግዶች ተሳትፈዋል።